የካንሰር ግለሰቦች በተፈጥሯቸው በመንከባከብ ስሜታዊ ዕውቀትና በጠንካራ አእምሮ ይታወቃሉ። ብዙውን ጊዜ ሌሎችን እንዲንከባከቡና ትርጉም ያለው ግንኙነት እንዲፈጥሩ በሚያስችላቸው ሚናዎች ውስጥ ያድጋሉ። ለካንሰር ተስማሚ የሆኑ 5 ጥሩ ሙያዎችን በዛሬው ቪዲዮአችን እንመለከታለን። ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንጀምር። አንደኛ፣ ነርስ ወይም የጤና እንክብካቤ ባለሙያ። ካንሰሮች ሌሎችን የመንከባከብ ተፈጥሯዊ ስሜት አላቸው። የነርሲንግ ወይም ሌላ የጤና አጠባበቅ ሚናዎችን በጣም የሚመጥን ሩህሩህ እንክብካቤ ሊሰጡ፣ ታካሚዎችን በስሜት መደገፍና ፈታኝ የሆኑ የጤና ሁኔታዎችን እንዲሄዱ ሊረዳቸው ይችላሉ። የነርሱ ርህራሄና ጠንካራ የግንኙነት ችሎታዎች በዚህ መስክ በዋጋ ሊተመን የማይችል ነው። ሁለተኛ፣ ማህበራዊ ሰራተኛ። በጥልቅ የመተሳሰብ ስሜታቸው እና ሌሎችን ለመርዳት ካንሰሮች እንደ ማህበራዊ ሰራተኞች ሊበልጡ ይችላሉ። ይህ ሙያ ለግለሰቦችና ለተቸገሩ ቤተሰቦች እንዲሟገቱ ያስችላቸዋል። የህይወት ጥራትን ለማሻሻል ድጋፍና ግብአቶችን ያቀርባል። ካንሰሮች በማህበረሰባቸው ላይ አዎንታዊ ተጽዕኖ በማሳደር ብዙ ጊዜ እርካታ ያገኛሉ። ሶስተኛ፣ አማካሪ ወይም ቴራፒስት። ካንሰሮች በቀላሉ የሚታወቁና ስሜታዊ ናቸው። ይህም ለምክር ወይም ለህክምና ሙያዎች ተስማሚ ያደርጋቸዋል። በአስቸጋሪ ጊዜያት ውስጥ መመሪያና ድጋፍ በመስጠት ደንበኞቻቸው ስሜታቸውን እንዲያስሱ ደህንነቱ የተጠበቀ ቦታዎችን መፍጠር ይችላሉ። የማዳመጥና የመረዳዳት ችሎታቸው በህክምና ግንኙነቶች ላይ እምነትን ለማዳበር ይረዳል። አራተኛ፣ የክስተት እቅድ አውጪ። ካንሰሮች ብዙ ጊዜ ዝርዝር ተኮር ናቸው እና ለሌሎች የማይረሱ ልምዶችን መፍጠር ያስደስታቸዋል። የክስተት እቅድ አውጪዎች እንደመሆናቸው ድርጅታዊ ክህሎታቸውንና ፈጠራቸውን ሰርግን፣ ግብዣዎችንና የድርጅት ዝግጅቶችን ማስተባበር ይችላሉ። የመንከባከብ ባህሪያቸው የደንበኞችን ፍላጎት እንዲረዱና ሁሉም ነገር ያለ ችግር እንዲሄድ ያደርጋሉ። አምስተኛ፣ ሼፍ ወይም ጋጋሪ። ለቤትና ለቤተሰብ ባላቸው ፍቅር ብዙ ካንሰሮች በማብሰል ወይም በመጋገር ይደሰታሉ። እንደ ሼፍ ወይም የዳቦ ጋጋሪነት ሙያ በምግብ በኩል መጽናናትን እየሰጡ ፈጠራቸውን እንዲገልጹ ያስችላቸዋል። ሰዎችን የሚያቀራርቡ ጣፋጭ ምግቦችን ወይም የተጋገሩ ዕቃዎችን መፍጠር ይችላሉ። ይህም ሌሎችን በምግብ ስነ ጥበባት መንከባከብ ለሚወዱ የሚክስ ስራ ያደርገዋል። እነዚህ ሙያዎች ከካንሰር ጥንካሬዎች ጋር ይጣጣማሉ። ይህም የመንከባከቢያ ባህሪያቸውን ስሜታዊ ዕውቀትንና ፈጠራን በሚያሟላ መንገድ እንዲጠቀሙ ያስችላቸዋል። በዛሬው ቪዲዮአችን ለካንሰር ኮከብ የሚስማሙ 5 የሥራ አይነቶችን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ለሌሎች ማጋራት እንዳትረሱ። በቀጣይ በሊዮ ቪዲዮ እንመለሳለን።